እኛ እድሜኛ ልጅ ሆነን ውርጃ የሚታወቀው በብዛት ትዳር ውስጥ ሆነ ወይ ደግሞ እድሜያቸው ትልልቅ ሆኖ ያላገቡም ሊሆኑ ይችላሉ። ሳታገባ እንድትወልዳለች ምናምን የሚለውን ነገር ፍራቻም ነው የሚፈጸመው አይደለ? አሁን ከዚህ በፊት የሚያለው እኔ ቁጥር አላቅም ወይ በቃ ቁጥር አይገባኝም ማለት ነው ሁሉ ያስባለኝ ነው ቁጥሩ ነው። የዚህ ተማሪ ሆነው ውርጃ እየፈጸሙ ያሉ ተማሪዎች ቁጥር በጣም ነው የሚያስደነግጠው። በጣም ይሄ 72 ሰዓት የሚወሰደው መድኃኒት የሚወስዱትን ታውቁት በጣም ብዙ ነው። አርብና ቅዳሜ በቃ እንደዛ ነው አሉ። ሌላም ደግሞ ወንዶቹ ደግሞ ስሜታቸውን የሚያነሳሱ መድኃኒቶች እንደዚህ ይወስዳሉ ተማሪዎች። እነዚህ ሌላ ቤት አይደለም የኛ ልጆች ናቸው ይሄን የሚያደርጉት፣ ከሰማይ የመጡ ልጆች አይደሉም። እና እንዴት አድርገን ነው የምናስተካክለው? ሊያሳስበን አይገባም ወይ? ሊያስጨንቀን አይገባም ወይ? ቲክቶክ ላይ ብንገባ የትኛውም ቦታ ላይ ብንገባ ሌላ ነገር ላይ ነው ያለነው፣ ሌላ ዓለም ላይ ነው ያለነው። እና አትሊስት ልጆች ያለን ሰዎች ለልጆቻችን ደህንነት፣ ለልጆቻችን የወደፊት ህይወት፣ ለልጆቻችን ጤንነት የምንጨነቅ ሰዎች በጣም ለዚህ ጉዳይ ኮንሰርን ሆነን በየቀኑ ልናወራበት፣ በየቀኑ ልንነጋገርበት፣ ከዛ ደግሞ ምን እናድርግ። ምክንያቱም አንድ ሰው አንድ ልጅን ሙሉ አድርጎ ሊያሳድግ አይችልም። አንድ ወላጅ ቤት ከሆነ ቤት ነው፣ ትምህርት ቤት ስራ ከሆነ ስራ ነው አይደለም። ሁሉ ቦታ ሆኖ ልጆቹን ሊቆጣጠር አይችልም። ስለዚህ እንዴት ነው ሊያድጉ የሚችሉት እነዚህ ልጆች? ሁላችንም ተማሪዎችን ስናይ፣ ልጆችን ስናይ፣ የማይሆን ነገር ሲያደርጉ ስናይ ጣልቃ እየገባን ምንድን ነው ብለን እየመከልን እየገሰጽን እየተቆጣን ካስተካከልን ብቻ ነው እንጂ አንዲት እናት እኔ እንግዲህ አሁን 4 ልጆች አሉኝ፣ አንድ ሰው ነኝ፣ 4 ቦታ ሊሆን አልችልም። ልጆቼ የቱ ሊሆኑ እንደሚችሉ ምን ሊያደርጉ እንደሚችሉ ላይ አልችልም። ላይ የሚችለው ማን ነው? ትምህርት ቤት ማህበረሰብ፣ መምህራን፣ ሌሎች ሰዎች፣ የልጆቼ ጓደኞች እንዲህ አይደለም። የሌላ ሰው ልጅም እኔ እንደዚህ ላይ ይችላሉ። እንደዚህ እየተያየን የተጠባበቅን ልጆቻችን ካላሳደግን እውነቴን ነው የምላችሁ በጣም በጣም ከባድ አደጋ ላይ ነን። እንግዲህ አስቡ 9 ዓመት 10 ዓመት የሆነች ልጅ ትንሽ ልጅ የወር አበባ ታያለች። ምን ማለት ነው? ያ 9 ዓመት ላይ እኮ ልታረግ ትችላለች፣ 10 ዓመት ላይ ልታረግ ትችላለች ማለት ነው። የመደፈሩ ምናምን ትታችሁት ማለት ነው። የጀመሩ ፈልገው በቴሌቪዥን በሚያዩት፣ በሴክስ ፊልም በሚያዩት፣ በምናምን ሶሻል ሚዲያ ላይ በሚሰሙት፣ ታላላቆቻቸው በሚያደርጉትና በሚነጋገሩት ይሄን እየሰሙ የጀመሩ ትንሽ ልጆች አሉ። በጣም ጥንቃቄ ያስፈልገናል። በተለይ ቤታችን ውስጥ ዋይፋይ 24 ሰዓት ያለን ሰዎች እውነቴን ነው የምላችሁ ለልጆቻችን